ኢራን እስራኤል ልታጠቃ ዝግጅቷን ጨረሰች። ኬጂቢ የደረሰበት ከባድ መረጃ፣ ሩሲያ ዜጎቿን በሚስጥር ከእስራኤል አስወጣች። ሻቢያ አንገቱ መቆረጥ ያለበት ጭራቅ ነው፣ ጀነራሉ ደገሙት። አወዛጋቢው ጀነራል ሻቢያን ልኩን ማስገባት አለብን ሲሉ ዝተዋል። ትራምፕ የበቀል ፊታቸውን ወደ አፍሪካ ሊያዞሩ ነው። ፕሬዚዳንቱ በናይጄሪያ ተጨማሪ ጥቃቶች ሊሰነዝሩ እንደሚችሉ ሲያስጠነቅቁ፣ ለልደታቸው ሲባል የተራዘመው ዓለም አቀፍ ጉባኤ ደግሞ መነጋገሪያ ሆኗል። የዓለም ሀያላን የሚባሉትና በያዙት የኒኩሌርና ዘመናዊ መሳሪያዎች ግንባር ቀደም የሆኑ ሀገራት ወደ ከረረ ጦርነት ሊገቡ በእጅጉ እንደተቃረቡ የሚያሳይ ከባድ መረጃ ኬጂቢ ይፋ አደረገ። በየአቅጣጫው ትልቅ የሚባል የጦርነት ስጋት ያለባት እስራኤል በአሜሪካ አሸማጋኝነት ኢራን ላይ የከፈተችውን ጥቃት ተከትሎ የተፈጠረውን ጦርነት ካቆመች በኋላ ሰላም ወርዶ የነበረ ቢሆንም አሁን ደግሞ በኢራን ጀማሪነት ማባሪያ የሌለው ጥቃት እስራኤል ላይ ሊከፈት እንደሆነ እየተነገረ የሚገኘው። ሚስጥሩን ያወቀችው የቭላድሚር ፑቲን ሩሲያም በሚስጥር እስራኤል የሚገኙ ዜጎቿን እንዳስወጣችን የተሰማው ጉዳዩ ትልቅ ትኩረት ስቧል። እንመለስበታለን። በሌላ መረጃችን ደግሞ ለሻቢያ አልተኛም በማለት የሚታወቁት ጀነራል ዳግም ኢሳያስ አንገቱ መቆረጥ አለበት በሚል ጠንከር ያለ መልእክት ብቅ ብለዋል። አወዛጋቢው አንጋፋ ጀነራል ሻቢያ ላይ አምረው ተነስተዋል። ሻቢያ ልክ ማስገባት አለብን ሲሉም ተደምጠዋል። የዚህንና ትራምፕ የበቀል ፊታቸውን ወደ አፍሪካ ሊያዞሩ ለመሆኑ የተሰማውንና ከእሳቸው ጋር በተያያዘ የተሰማውን አስገራሚ መረጃ አክለን እናስደምጣችሁ ተገኝተናል። ሰላም ውድ የሉል ዴይሊ ቤተሰቦች እንደምን አላችሁ? ቻናሉን ሰብስክራይብ፣ ላይክ፣ ሼር ያደረጋችሁ እስከ መረጃዎቻችን ፍጻሜ አብራችሁን ቆዩ። ኢሳያስ የመጀመሪያው ምላጭ ስቦ በኢትዮጵያ ላይ ጥቃት ከከፈተ ከመከላከያ ጥሪ ሳልጠብቅ በግሌ ዘምቼ ዋጋለው ከማለት አልፎ በአሁኑ ወቅት ጦርነት ከተነሳ ከ20 ዓመት በፊት እንደነበረው አሰብን መልሶ ብቻ የሚመለስ ሰራዊት የለም፣ አስመራንም ሳንቆጣጠር ወደ ኋላ አናይም፣ ሻቢያንም በሚገባ እንጨፈልቀዋለን በሚል አነጋጋሪ ሀሳባቸው የሚታወሱት አንጋፋው ጀነራል ዛሬም በአዲስ አነጋጋሪ ሀሳብ ተከስተዋል። ኢሳያስ ጭራቅ ነው ያሉት ጀነራል ዮሐንስ ገብረ መስቀል ሻቢያን ልኩን ማስገባት አለብን ሲሉ መረር ያለ ዛቻ አሰምተዋል። ኢትዮጵያ ቀይ ባህር የትናንትና ታሪክ ሆኖ አይቀርም የሚል አጀንዳዋን ካነሳች ውላ አድራለች። የተፈጠረው ስህተት ትናንትና ቢሆንም ዛሬና ነገ ይታረማል የሚሉ አንደበቶች እየበዙ መጥተዋል። ይህ ጉዳይ ተግባራዊ ይሆን ዘንድ ህያው ምስክሮች አሉ። የሺህ ዓመታት ፈተና የሆነው የአባይ ጉዳይም ተፈቶልናል። ቀይ ባህር የኢትዮጵያ ብራክ ክፋይ እንደነበረ ታሪክ ምስክር ነው። ታሪክ ቀይ ባህር ከኢትዮጵያ እንዳይወጣ የተከፈለውን ዋጋ ላይፍቅ በደማቁ ከትቦታል። ያኔ እምቢ ለሀገር ያሉት እናት ሀገር ወዳድ ዜጎች ውዴታቸውን ሳይሰስቱ እንደሰጡም ተመዝግቧል። ቀይ ባህርን አይናችን እያየ ከሜድስ ሞቴን እመርጣለሁ እያሉ ራሳቸውን ለሀገር ክብር የሰጡ መኖራቸውም እንዲሁ ተሰንዷል። የአሰብ ወደብ ከኢትዮጵያ የወጣበትን ስሁት ታሪክ የሰነዱትና የታሪክ ተጋሪ ታደሰ ቴሌ ሳልቫኖ አይ ምጽዋ መጽሐፍ ላይ ይህም ብለዋል። በዚህች የኢትዮጵያ ሕዝብ የባህር በርና ዓለም አቀፍ ወደብ በሆነችው በምጽዋ ከተማና በቀይ ባህር ጠረፍ ላይ ቆሜ ሽጉጤን ለመጠጣት ዝግጁ ነኝ። በእውነት እኔ ዛሬ በሞት ብሸነፍም በታሪክና በመጪው የኢትዮጵያ ትውልድ ፊት ግን አልሸነፍም በማለት ለሀገር ዋጋ የከፈለውንና በወቅቱ የባህር ኃይል አባል የነበረን ጀግና ውሳኔ አስፍረዋል። የውሳኔ ጀግኖች ለአሰብ ጉዳይ ጽኑ አቋማቸውን እስከ ሞት ድረስ በተግባር ለመግለጣቸው ምስክር ነው። ከዚሁ አይ ምጽዋ መጽሐፍ ላይ ኢትዮጵያ ሀገሬ የጀግኖች መፍለቂያና ታሪክ ያላት ሀገር ናት፣ ጀግናው ህዝብ እያለ የባህር በሩ በሻቢያ ተይዞና የጠላቶቹ መፈንጫ ሆኖ አይቀርም የሚል ጠንካራ ሀሳብ ሰፍሯል። እነሆ ከ3 አስርት ዓመታት በኋላ ኢትዮጵያ የጂኦግራፊ እስረኛ አልሆንም ብላ ስትነሳ ከሻቢያ በኩል በጊዜያዊነት ረጋ ብሎ የሚመስለው የውሸት ኩሬ ተበጥብጦ ከባድ ጭንቀት ሰፍኗል። በዚሁ መነሻም ሁለቱ ሀገራት ወደ ጦርነት ሊያመሩ ይችላል ተብሎ የተፈራ ከባድ ስጋት ውስጥ ባሉበት ወቅት ነው ጀነራሉ ሻቢያን ልኩን ማስገባት አለብን የሚል አደገኛ ሀሳብ ይዘው ብቅ ያሉት። ኢሳያስና ሻቢያን ጭራቅ ሲሉ የገለጿቸው ሲሆን ሻቢያ እስካለ ድረስ በቀጠናው ትርምስ አይጠፋም ሲሉም ተደምጠዋል። ኢሳያስ ተገዶ ይደራደራል ያሉት ጀነራሉ በአሁኑ ወቅት ብልጽግናን ለመጣል እየተንቀሳቀሱ ያሉት እንደ ፋኖ ያሉ አማጺዎችን ተላላኪና ወኪል ናቸው በማለት ፈርጀዋል። የፋኖ ነፍጥ ማንሳት ለአማራ ገበሬ ዱብዳ ሆኖበታል የሚል ጉዳይም አንስተዋል። አዙሪት በሚለው መጽሐፋቸውና በአንጋፋ የህወሓት ታጋይነታቸው የሚታወቁት ጀነራል ዮሐንስ ገብረ መስቀል ከሰሞኑ በብሔራዊ ቴሌቪዥን ቀርበው ዘለግ ያለ አነጋጋሪ ቃለ መጠይቅ ሰጥተዋል። ሚዲያችን በተመለከተው በዚህ ቃለ መጠይቃቸው ስለ ሻቢያ ፋኖና ህወሓት አስተያየታቸውን ሰጥተዋል። ሻቢያን ጭራቅ ሲል የገለጹ ሲሆን ልኩን ማስገባት አለብን ሲሉም ዝተዋል። ኤርትራ ለትልቅ ኦፕሬሽን እንኳን አትመችም ትንሽ ናት ያሉት ጀነራሉ ሻቢያንና ኢሳያስን ጭራቅ ሲሉ በመግለጽ እዚያ የተፈጠረ ጭራቅ የኤርትራን ህዝብ እያጠፋ
ለቀጠናው ስጋት ሆኗል። እሱ እስካለ ግን ወይንም በልኩ ካልተያዘ ወይንም ልኩን እንዲህ ካልተደረገ ሁልጊዜ ጣጣ አለ ሲሉ ሻቢያን ልክ እናስገባው ሲሉ ዝተዋል። ሻቢያን ከቀውስ ውጪ ሌላ ዓላማና ግብ የለውም ሲሉ የሚያክሉት ጀነራሉ ሻቢያ በራሱ የሚንቀሳቀስ አይደለም፣ የግብጽ ተላላኪ ነው በማለት ገልጸውታል። ኢትዮጵያ የምታነሳውን ፍትሐዊ የባህር በር ጥያቄ ፕሬዝዳንት ኢሳያስ ለምን በድርድር ለመፍታት አይሞክሩም የሚል ጥያቄ የተነሳላቸውም ሲሆን እንዲህ ሲሉ መልሰዋል። ለኤርትራ ያልሆነ ኢሳያስ ለኢትዮጵያ መሆን አይችልም። ወደ ራሱ ህልውና ሲመጣና ማቆም የማይችለው ጉዳይ ከሆነበት ኢሳያስ ተገዶ ይደራደራል። ደርግ ዘመቻው ሻቢያ ሊጠፋ ሲል ኢሳያስ ያኔ ከደርግ ጋር ሊደራደር ነበር። ነገር ግን ያኔ ህወሓት ከዚያ ችግር አወጣው። በባድመ ጦርነት ወቅትም ሻቢያ ባድመን ሲነጥቅ በሌሊት ወደ ኒውዮርክ ስልክ እየደወለ አድራድሩኝ ይል ነበር። አሁንም ቢሆን ተገዶ ወደ ድርድር ይመጣል በማለት ምላሽ ሰጥተዋል። ጀነራሉ በዚህ ቃለ መጠይቅ ሌላው ያነሱት ጉዳይ የአማራ ክልልን ግጭት ነው። በክልሉ ያለው ግጭት የውክልና ጦርነት አካል ነው። የፋኖ ታጣቂዎችም ተላላኪ ናቸው ይላሉ። የአማራ ክልሉ ግጭት ለአማራ አርሶ አደር ዱብዳ ሆኖበታል። ጦርነቱ የአርሶ አደሩ ምርጫ አይደለም። በዚህም ታጣቂዎቹ ስቃይ አመጡበት። የህዝብ የሚባል ጦርነት የለም ሲሉ አብራርተዋል። አሁን የአገሪቱ ችግር ሸማቂና ተላላኪ ነው ሲሉ የሚቀጥሉ ጀነራሉ ከዚህ የተላላኪነትና የውክልና ጦርነት መውጣት አለብን ብለዋል። በቀጣይ መረጃ የዓለም ወቅታዊ ዲፕሎማሲያዊና የጂኦፖለቲክስ ሁኔታ በአስገራሚ ፍጥነት እየተቀያየረ ነው። በአይነ ርግብግቢት ነገሮች በሚቀያየሩበትና መጪውን ክስተት መገመት የማይቻልበት አስቸጋሪ ጊዜ ላይ ስለመሆናችን በዚህ ሳምንት ብቻ ከካራራስ እስከ ኒውዮርክ፣ ከቴህራን እስከ ሀርጌሳ፣ ከአዲስ አበባ እስከ ቻይና ብሎም አውሮፓ ድረስ የተከሰቱ ተከታታይ እውነቶች ትልቅ ማሳያ ናቸው። በዚህ ምስቅልቅል መሃል ታዲያ በሚሊዮኖች ዘንድ ተነባቢ የሆነው የመካከለኛው ምስራቅ ግዙፍ ሚዲያ ሚድል ኢስት ሞኒተር አስደንጋጭ መረጃን ይዞ ወጥቷል። ይኸው የሚድል ኢስት ሞኒተር ዘገባ መካከለኛው ምስራቅን ብቻ ሳይሆን የዓለምን የፖለቲካ አቅጣጫ ሊቀይር ይችላል በሚል ከወዲሁ በበርካቶች ዘንድ በስጋት እየታየ ይገኛል። ይኸው የሚድል ኢስት ሞኒተር ጥብቅ መረጃ እንዳመለከተው ከሆነ የሩሲያ ግዙፍ የስለላ መረብ ኬጂቢ ከመካከለኛው ምስራቅ አደገኛ እሳት እየተቀጣጠለ መሆኑን ደርሶበታል ያስባሉ ሲሆን ሩሲያዎች በ24 ሰዓት ውስጥ ብቻ በ3 ሚስጥራዊ በረራዎች በእስራኤል የነበሩ የሩሲያ መንግስት ሰዎችና ቤተሰቦቻቸውን በሙሉ አስወጥተው ወደ ሩሲያ መውሰዳቸውን አረጋግጠዋል። ይህንን የሚድል ኢስት ሞኒተር ዘገባ ያረጋገጡ የእስራኤል ሚዲያዎች በ3 ዙር በረራዎች የሩሲያ ባለስልጣናትና ዜጎች ከእስራኤል እንዲወጡ መደረጋቸውን ጠቅሰው ይሁን እንጂ የሩሲያ ባለስልጣናት ስለነገሩ ያሉት ነገር እንደሌለም እየዘገቡ ናቸው። እነዚህ ሚዲያዎች ነገሩን አለሳልሰው ለማለፍ ቢሞክሩም ጉዳዩ በቅርበት እናውቃለን ያሉ የቀጠና ወታደራዊና የደህንነት ተንታኞች ግን ጉዳዩ ኢራንን የሚመለከት ስለመሆኑም እየገለጹ ሲሆን የሩሲያ ዜጎቿንና የባለስልጣናት ቤተሰቦች ከእስራኤል የማስወጣት ውሳኔ የተላለፈው የቭላዲሚር ፑቲን የቀድሞ ቤት የሆነ አደገኛው የመረጃ ነፍናፊ ኬጂቢ በእነ አሜሪካና እስራኤል በሚታዘዝ ከባድ ህዝባዊ ተቃውሞ እየተናጣች ያለችው ኢራን እስራኤል ላይ ከባድ የባሊስቲክ ሚሳኤል ጥቃት ልትፈጸም ዝግጅቷን ማጠናቀቋን ተከትሎ እንደሆነ እየገለጹ ሲሆን በዚህ ጥቃት ላይም ሩሲያ ለኢራን የመሳሪያና የወታደራዊ መረጃዎች ድጋፍ በማድረግ ተባባሪ ሳትሆን እንደማትቀር ማክለው እየገለጹ ናቸው። በመጨረሻም ትራምፕ በክርስቲያኖች ላይ ይደርሳል ካሉት ስቃይ ጋር በተያያዘ በናይጄሪያ ተጨማሪ ጥቃቶችን ሊሰነዝሩ እንደሚችሉ አስጠነቀቁ። ባለፈው ታህሳስ ወር መጨረሻ የሰነዘሩትን ጥቃቶች ተከትሎ ትራምፕ እርምጃዎችን መውሰድ እንደሚቀጥሉ ፍንጭ ቢሰጡም ድርጊቱ የአንድ ጊዜ ብቻ ይሆናል ብለው ተስፋ እንደሚያደርጉ ገልጸዋል። ነገር ግን እነሱ ወይም አሸባሪዎች ክርስቲያኖችን መግደላቸውን የሚቀጥሉ ከሆነ ጥቃቱ በተደጋጋሚ የሚፈጸም ይሆናል ሲሉ ለአንድ የአሜሪካ ጋዜጣ በሰጡት ቃለ መጠይቅ ላይ ተናግረዋል። ክርስቲያኖች ቀዳሚ ሰለባዎች ቢሆኑም በናይጄሪያ ሙስሊሞችም እንደሚገደሉ ትራምፕ ጠቅሰዋል። የናይጄሪያ መንግስት በሀገሪቱ የክርስቲያን የዘር ማጥፋት ወንጀል እየተፈጸመ ነው የሚሉ ክሶችን በተደጋጋሚ ውድቅ ማድረጉ ይታወሳል። ይህ በእንዲህ እንዳለ የጂ7 ጉባኤ ለትራምፕ ልደት ሲባል ለሌላ ጊዜ ተራዘመ። የበለጸጉ ሀገራት የሚሳተፉበት የጂ7 ጉባኤ በጎርጎሮሳውያኑ ከሰኔ 14 እስከ 16 እንዲካሄድ ቀን ተቆርጦለት ነበር። ሆኖም ግን የአሜሪካው ፕሬዝዳንት ዶናልድ ትራምፕ የ80ኛ ዓመት የልደት በዓላቸው ሰኔ 14 ቀን በዋይት ሀውስ የሚከበር በመሆኑ ጉባኤው ይካሄዳል ተብሎ ከታቀደለት ቀን እንዲራዘም መደረጉ የፈረንሳይ ዜና ወኪል አጃንስ ፍራንስ ፕሬስ ዘግቧል። ፕሬዚዳንቱ የዘንድሮ የጂ7 ጉባኤ በፈረንሳይ አቪያንስ ለስቤንስ በተባለ ከተማ የሚካሄድ ሲሆን ይሁን እንጂ ፖለቲኮ የተሰኘው የአሜሪካ መጽሔት እንደዘገበው ጉባኤው ከሰኔ 15 እስከ 17 እንዲዘዋወር ተደርጓል። የፈረንሳዩ ፕሬዚዳንት ኢማኑኤል ማክሮ ጉባኤው ወደ ሌላ ቀን የተገፋው ከጂ7 አጋሮች ጋር በተደረገ ምክክር መሆኑን ተናግረዋል። ጂ7 አሜሪካን፣ ብሪታንያን፣ የፈረንሳይን፣ ጀርመንን፣ ጣሊያንን፣ የካናዳንና ጃፓንን ያቀፈ ነው።
የጂ7 እያንዳንዱ ዓመታዊ ጉባኤ በአባል ሀገራቱ በዙር ይካሄዳል። ዩናይትድ ስቴትስ በትራምፕ የልደት ቀን ማለትም ሰኔ 14 ቀን የሰንደቅ ዓላማ ቀን ታከብራለች። የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ብታደምጧቸው ታተርፉባችኋላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያደመጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ የጂኦፖለቲካ ወታደራዊና አነጋጋሪ ክስተቶችን ለበለት ተከታትለን በትኩስ ይዘን እንደምንቀርብ እያሳወቅን ቻናሉ ቤተሰብ ካልናችሁ ሰብስክራይብ፣ ቪዲዮን ላይክ እና ሼር በማድረግ ተደራሽነታችን ታሰፉ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።